ቁጭ ብዬ ምግብ በየአይነት አዝዤ እበላለሁ። እሺ እየበላው እያለ ትልቅ ሴትዮ ናቸው ከፊት ለፊቴ ቁጭ ብለው። ትልቅ እግር ብቻ በል ተናገር። እሺ አሁን የሰው ትልቅ ስለወፈረኝ ነው ጋራ ስላከለች ብላ ትልቅ እግር ብቻ ነው። አሁን እየበላን እያለ ቃሪያ ነበር እዛ በየአይነቱ ላይ ቃሪያ ነበር። ልጄ እንደው በቃሪያውን ልውሰደው አለችኝ አሉኝ እሳቸው። ልውሰደው? አዎ ቃሪያውን ታንተ ላይ? አዎ ለሷ የገባችበት ምግብ ለሷ ተዛት ምግቡ ተሰጠበት አታስደርግም? እሷ ጨርሰው ነው እኮ 2-3 ቃሪያ ተሰጣች። እና አንተ አያምርም፣ ያንተ አይፈልግም። አንተ ምን አውቃለሁ? ያንተን ነጥቃ የምትወስደው ምን አውቃለሁ? አሁን ቃሪያውን ስጠኝ አሉኛ። ልክ ቃሪያውን ስሰጣቸው አዩኝ፣ ትክ ብለው አዩኝ። እንዴ ቡዳ እንዴ አንተ ቡዳ የእማማ ዝናሽ ልጅ አይደለህ አሉኝ። ቡዳ አዎ አልኳቸው። እኔ እኮ እማማ ዝናሽን በደንብ ነው የማውቃቸው አሉኝ። ታውቃኛለች። ከዛ የት ነው የሚያውቋቸው አልኳቸው። ድሮ በደርግ ጊዜ አብረን ውትድርና ዘምተን ነበረ አሉኝ። ውትድርና ቀዘነች። እኔ አልዘመትኩም። ወታደርነቱማ አልገባው። ቀዘነች። ቀዘነች ማለት ውሸት አወራች። እኔ ወታደርነትም አልዘመትኩም። ካካታርክም እንደው ባባ ለጥብቃዊ ነገር እያፈስክ እያመጣ አታድክመኝ። የቆሰለ ሰው ነው እንዴ? ምን አሁን እውነት ነው? ረጎራው ወደኑ እየረቃ ሄደ እየተዋጋረ ሰው ልጅ አገሩ ረጎራ ረደኑ ጎራው ረደኑ ወደኑ እግዚአብሔር ይመስገን። ቁጭ በሉ እሱ ጋር ይሰማዎታል አለው። ይሰማዎታል ወይ? እግዚአብሔር ይመስገን። ቁጭ በሉ እዛው ቁርባን እያቆረቡ ነው። የሰው ትንፋሽ ክልክል ነው። እሺ ወቀቅ ብለው ቁጭ በሉ እሱ ጋር። ደክሞኛል። አይ ዘካራስ እዚህ ነው የሚቀመጠው። ህልም የሚያስፈቱትን ይናገራል። እኔ ኡኡሉል ነው ወታደር ሊመጣ ጎትቶ መንግስት ጋር ይወስድ። እዚህ ሰው ይቀመጣል። 2 ሰው ይቀመጣል። እዚህ አረጋገሉኝ። አውርዱ፣ መሬት አውርጂ። እዚህ መሬት አውርጂ። እሱ ጋር ተጠግተሽ ተቀመጥ። እዚህ 2 ሰው ይቀመጣል። ገና ነገር እኔ ኡኡሉል ነው ወታደር ሊመጣ እንዴ! የምንጣፉ ተከብሮ ነው ያለው። እንግዳ እየተቀመጠበት ጫማ አዛየዋለሁ ነው የሚገቡት። ምንጣፉ ተጠብቆ ነው ያለው። ሰው እንግዳው እሱ ምንጣፉ ላይ ነው የሚቀመጠው። እሱ ምንጣፉ ላይ አይ የገንዘብ ምን ይሰራልኛል? ገንዘብ ያው 50 ብር ዘርበን እባክሽ 50 ብር ቂጥሽን ጥረጊበት። 50 ብር የ50 ብር ጉዳይ የለኝም። ምነው እባክዎ ሴትዮ በህግ የ50 ብር ጉዳይ የለኝም እኔ። እንጀራ ጎሽ ማነሽ አንቺ? ከበቡሽ ነኝ። ከበቡሽ አንቺን አሉ መስለሽኝ ነው። በቃ ቁጭ በይ።
50 ብር አይቀበሉም? ኧረ እኔ የ50 ብር ስራ የለኝም። እኔ አልተወለድኩበትም። እልም መፍቻ 1000 ብር ነው። እልም መፍቻ እልም ታለሽ። ህልም የለኝም እንዲመርቁኝ ነው። አይ በ50 ብር ቅሽን ጥረጊባት። የ50 ብር ምርቃት ወይ ባሌ አስቸግሮኝ ነው እንዲረግሙልኝ ነው። ባሌን እርገሙልኝ። ጆባ ምን ያ አይገለጥም። ምንድነው? ታልተገለጥሽኝ ያለ አልችላሉ ነሽ ራስሽ። ኧረ አይደለም እኔ አልተፋፈንም ወይ? ያው አለ ልብስ። ለምን እኔ አልተፋፈንም? የተፋፈነው መልኩም አይታይኝ አልናገርም። ፊታቸውን እንደ ሬሳ እየገነዙ አልናገርም። ይኸው እንደ ሬሳ ፊታቸውን እኔ ለምን አልችላሉ? እራስሽ ነሽ። ይምጣ እዚህ ቁጭ ብሎ ይነግረኛል። ባሌን እርገሙልኝ፣ ባሌን እርገሙልኝ፣ ባሌን እርገሙልኝ። አንቺ እርገሚና በደንብ ካጌጡ እንደዛ ነው ነገሩ። ጡረታ ነው። ተጧሪ ነኝ፣ ጡረተኛ ነኝ፣ ድሃ ነኝ። ስለዚህ ልብሱንም ልቀይረው። የማ ደህና ልብስ ነው። ይህም ቢጫውን ጫማ ልጄ ነው የምሄደው። ጫማው ድሃ ያስመስላል። ይሄኛው ያዘው እሱን ይሄን አታስጊጠኝ። እሱ የቁርባን ልብስ ነው። ምን ችግር አለው ቢያጋጌጡ? አሁን አይ እማማ ዝናሽ ድሃ ነኝ፣ ጡረታ ነው፣ ልመና ነው የምሄደው። ሙስሊም ናት። ሙስሊም ናት። ሶላት ስገጅ በየሰዓቱ። ሶላት መስገድ ማለት አላህ ኩበር ባለ ቁጥር ሶላት ትሰግጃለሽ። አላህ ኩበር ማለት እጀር አንተ ተከበር ማለት ነው። አላህ ኩበር ሲል ያን ጊዜ ታጥበሽ ሶላት ትሰግጃለሽ። አላህ ኩበር ባለ ቁጥር ከንጋቱም 10 ሰዓት አላህ ኩበር ሲል ተነስተሽ ትሰግጃለሽ። አላህ ኩበር ባለ ቁጥር ትሰግጃለሽ። ሶላት በቃ በሱ እግር ጸሎት ምልሻል ማለት ነው። አንዳንድ ፍንጫው እየሞጀረች እንዳይበላ ትግስት ሚድ እንዳትቀጅላቸው ታገስ በተጣጣ መጋኛ እዚህ ማነው ዛቀጃ ያለሽ? እዚህ እየቀደው አደሩ እዚህ የምጠጣው መጋኛ በተጣጣሽ እዚህ ማነው ዛቀጃ ያለሽ? እዚህ እየቀደው አደሩ እዚህ የምጠጣው እያየሽ ነው። አንዳንድ ፊጣው እየዛቀች ትጨምራለች። ያላት እዛ ያላት ማነው? ሁሌ እዚሁ ተከፍቶ እዚሁ እየቀደው አድር ሁሌ የምጠጣ ማነው? እዛ ቅጅና አንቺ ያላት ሸጣን ከራሪ ያፍቱትን ብላ አረ እየበሉ ጠጡ። እንግዲህ አንዳንድ ፍይጫው እየዛቀ የጀመረችው ፍስፍት ብላ ያው ምን በዚህ ትጎትተኛለሁ። ትናንት እንደዚህ ሳህን ሙሉ ፍስፍት መለስ ጫውሙ እንደ በቅርኛ ዝቃ ነው የምጨምረው። እንደ በቅርኛ ዝቃ ከባድ ነው የሚገጠው፣ በጣም ከባድ ነው። ትናንትና እንደዚሁ በቅርኛ እየዛቀኝ በምጨምረው ጨው በስቶ ትናንትና እንዲሁ ሳህን እንደሞላ
እዚህ መታ ተኝታ ትበላለች እያለች አዘርቢና እሷ በጥርኟ እየዛቀች የጨመረችበትን ጨው እሷ በጥርኟ አልበላም አልበላም። ምን ነው እንደውም እኛ ጋር ርካሽ ነው። አይ የነጋዴው ሆቴል አልበላም። የነጋዴው ሆቴል አልበላም። 150 ብር አንዲት እንጀራ አንዲት እንጀራ በሽሮ ወጥ አንዲት እንጀራ በሽሮ ወጥ በክክ ወጥም ሆነ በጎመን ወጥም ሆነ አንዲት እንጀራ 150 ብር። የነጋዴ ሆቴል አልበላም። የቀበሌው የመንግስት ነው። አይ ክክ አይደለም፣ ሽሮ ብቻ ነው። ሽሮ 150፣ በየአይነት ከሆነ 250። ጎመን አለ፣ ክክ ወጥ፣ የምስር ክክ ወጥና ጎመን አለ። ጎመን 300 ብር ነው። ጎመን 300 ብር አልፈልግም። ሴትዮ በጋ አምላክ እኔ ኡኡል ነው ወታደር ሊመጣ ተርሲቲ ከንሳ አባቶ እንኳን ተነስቶ አባቴ ከማንም ጋር ስታነሳ አይተውል የለም እዚህ በደንብ 5-6 ጊዜ አንሳይ ተነስቶ አባቴ ጋራ እሺ ታውት ላይ 50 ብር ተጨምሮሎታል። 50 ብር 50 ብር ነው። እሺ አነሰ። ኧረ ከእናንተ ጋራ ታገር ሰላም ጋራ ያቆየን። 100 ብር ነው የተጨመረሎት። እንኳን ደስ አሎት። እሰይ 1,100 ብር። እሺ እግዚአብሔር ያቆይልኝ። አሜን አሜን። እግዚአብሔር ያቆይልኝ። አሜን። ታገር ሰላም ጋር እድሜ ጤና ይስጣችሁ። አሜን አሜን አሜን። አሁን መዋጮ ደግሞ አለ። መዋጮ እንግዲህ ያው እንደሚያውቁት በመኪና ነው የመጡት። በመኪና የነዳጅ የቤንዚል ይቆረጣል ከጡረታዎት ላይ። ስንት ነው የሚቆረጠው? አይ የሱስ ትንሽ ነው። አይጎዳም። ያ ሁልጊዜ እንደሚቆረጠው። አይ 400 ብር ነው። ስንት ነው የሚሰጠኝ? 1100 ብር። 100 ብር። ሌላ ጊዜ 200 ብር ነው የሚወስዱት። ያው ኑሮ ተወደደ። ነዳጅ ጨመረ። ነዳጅ አናዳጅ። እማማ ዝናሽ አሁን ለኔ የምበላው የምጎርሰው ስንት ነው የሚሰጠኝ? የሚደርሶት የቤንዚን 400 ይቆረጣል። የቤንዚን 400 ደግሞ የኛ የመስሪያ ቤታችን አቶ አበቄሎሽ ልጃቸውን ስለሚድሩ ለሳቸው ልጅ ለሰርጋቸው መዋጮ 200 ብር ይዋጣል። ስንት ነው ይዤ የምገባው ለራሴ የምጎርሰበት? እኮ ቆይ እንቁጠራ። ለመስሪያ ቤታችን ወይዘሮ አበቄሎሽ የሚባሉ ሴትዮ አሉ። ልጃቸውን ይድራሉ። አሁን ያጋባሉ ልጃቸውን ለጋብቻ ለመዳሪያ ተበሽተኛ ላይ የገፈፉ ነው ገንዘብ ልጃቸውን የሚድሩት። ያው ግድ ነው። ጡረታ የሚቀበሉ ሰዎች ጡረታ ከሚቀበሉት ተበሽተኞች ላይ እየገፈፉ ነው ልጃቸውን የሚድሩት። ይሄ ደንብ ነው። ለእርሶ ብቻ ሳይሆን ሌሎችም ሰዎች አዋጥተዋል። ተበሽተኛ ከዓይነ ስውር ላይ እግሩ ተራምዶ የማይሄድ ሰው ላይ እየገፈፉ ነው ልጃቸውን የሚድሩት። 100 ብር 600 ብር ከእንደገና ደግሞ
እዚህ የኪራይ ደግሞ አለ። የዚህ የኪራይ 100 ብር በሙሉ ቀረ። በሙሉ ቀረ። ምን ይገባለሁ? አጠቃላይ ስንት ይደርሶታል? 400 ብር ይደርሶታል። ያዙ። 400 ብር ብቻ? አዎ። የጡረት 400 ብር? አዎ። ያዙ። ይሄ 200 ብር? አዎ። ይሄ 200 ብር? አዎ። 400 ብር ነው ጡረታ የሚደርሰኝ ሁልጊዜ በወር ሁልጊዜ። ይሄ የአሁኑ ነው። የአሁኑ ብቻ ነው። የአሁኑ በሚቀጥለው 300 ብር ነው የሚደርሱት። 300? የሚቀጥለው ይሄ 400 አሁን ደግሞ የሚቀጥለው ገና 300። ምን ላደርግ እመጣለሁ ታዲያ?